በዓለም ትልቁ የሴተኛ አዳሪነትና የድንግልና ንግድ። ኮሎምቢያ በደቡብ አሜሪካ የምትገኝ ሀገር ስትሆን በብዝሃ ሕይወት አማዞን ወንዝ በበረሃዋና በብዙ ሞቃታማ የአየር ጠባይ በሁለት የባህር ድንበሮች በታሪክ በምርጥ ቤተ መጻሕፍት በሜሪዲያን በብዙ የአዕዋፍ ዝርያዎች በቡናና በብዙ ፈዋሽ መድኃኒቶች በዓለም መድረክ ትታወቃለች። ዋና ከተማዋ ቦጎታ ይሰኛል። በሌላ መጥፎ ጎኗ ደግሞ እንደ መድሊን ያሉ ከተሞቿ የኮሎምቢያ ምድር የሽፍቶች የአደገኛ ወንጀለኞች ሀገር ያስብላታል። መድሊን የኮሎምቢያ ከተማ ስትሆን ዝነኛና ታዋቂ የሆነችው ፓብሎ ስኮቫር በተባለ በታዋቂው የዕፅ አዘዋዋሪ ነው። ስኮቫር የመድሊን ከተማ መንገዶችን በአሰቃቂ ሁከት ከ10 ዓመታት በላይ አስተዳድሯል። በ1990ዎቹ ተኩስ፣ ግድያዎች፣ የመኪና ፍንዳታና በሌሎች ተግባሮች መድሊን በዓለም ላይ በጣም አደገኛ ከተማ ሆና ነበረ። ስኮቫር ከሞተ ረጅም ጊዜ ቢሆንም እነዚያ የትርምስ ዓመታት መድሊን ላይ ጥቁር ጠባሳ ፈጥረዋል። ለዓመታት በዕፅ ንግድና ዝውውር በተገኘ ገንዘብ የወሲብ ኢንዱስትሪው እንዲቀጣጠልና እንዲንሰራፋ ምቹ ሁኔታ ፈጥሯል። አንድ አባባል አላቸው። እሱም መድሊን ላይ ጣሪያ ብታስቀምጥ ዓለም ላይ ትልቅ ሴተኛ ዳሪ ትሆናለች ይላሉ። መድሊን ከተማ የቀይ መብራት ክፍል ያላት ሲሆን በመንገዶቿ ላይ ዕድሜያቸው ከ11 ዓመት ጀምሮ ያሉ ሴተኛ ዳሪዎች ይገኛሉ። ሴተኛ ዳሪነት ሕጋዊ ሲሆን ፍቃድ የተሰጠውም ዕድሜያቸው ከ18 ዓመት በላይ ለሆኑት ብቻ ነው። አንዳንድ ጎብኚዎች እነዚህን ከ18 ዓመት በታች ያሉ ሕፃናት ሲያዩ ቅር ተሰኝተዋል። ፓብሎ ስኮቫር ታዋቂና ዝነኛ ያደረገው ከድንግል ሴቶች ጋር ብቻ ነበር ወሲብ የሚፈጽመው። አሁንም የወሲብ ቱሪስቶች በከፍተኛ ዋጋ ያንኑ ተመሳሳይ ነገር እያደረጉ ይገኛሉ። ከዕፅ ንግድና ማዘዋወሩ ውድቀት በኋላ ማፊያዎቹ ቦታውን በመቆጣጠር እንደ አዲስ የገቢ ምንጫቸው ማየት ጀምረዋል። እነዚህ ማፊያዎች ከ11 ዓመት ጀምሮ ያሉትን ልጃገረዶች በጥብቅ ይፈልጓቸዋል። አፍነውም ከቤተሰባቸው በኃይል ይወስዷቸዋል። ምክንያቱ ደግሞ አዲስ የገቢ ምንጫቸው ስለሆነና ድንግልናቸውን በኃይለኛ ገንዘብ ስለሚሸጡት። እናም ይህ አዲስ ንግድ መድሊን ለሚኖሩ እናቶች ትልቅ ጭንቀትና ፍርሃት ፈጥሮባቸዋል። ከተማዋን ለማጽዳትና ለጎብኚዎች ሳቢ ለማድረግ በሚሊዮን የሚቆጠር ገንዘብ ፈሰስ ያደርጋሉ። የሴት ልጅ ድንግልና ይሸጣል የሚባል ወሬ ቢኖርም በአስተዳዳሪው መንግስት የተጠና ማስረጃ ግን የለም። ስለዚህ እዚህ አካባቢ የሚኖሩ ህዝቦች ጉዳዩን በራሳቸው ለመወጣት ይሞክራሉ። ነገር ግን ይህ ሁሉ የሚያሳየው አሉባልታ እንዳልሆነ ነው። ወሮበላዎች አካባቢውን ተቆጣጥረው ሴቶች ለወሲብ ብዝበዛ ይሸጣሉ፣ ይገዛሉ። ድንግልናም እንደዚሁ። ከሚሸጡና ከሚያገናኙት የማፊያ ቡድን አባላት አብዛኛዎቹ ወንዶች ናቸው። እነዚህ ወንዶች የዋናው ማፊያ ቡድን አካል ሲሆኑ የወረሱትም የፓብሎ ስኮቫርን ግዛት ነው። ቢዝነሳቸውም በኃይል መቀማት፣ የዕፅና የወሲብ ንግድ ናቸው። አዳዲስ ድንግል ሴቶችን በስልት ለማጥመድ በመድሊን ከተማ ጎዳናዎች በምሽት ልጃገረዶቹን አግኝተው መነጋገር ይጀምራሉ። ከደቂቃዎች በኋላ ለፓርቲ ጋብዘው ስልክ ቁጥር ይቀበሏቸዋል። መንገድ ላይ ያገኟቸውን የ14 ዓመት ታዳጊዎች አስቁመው በ10 ደቂቃ ውስጥ አደራርሰው ስልክ የተቀበሉበት መንገድ በየቀኑ አስገራሚ ነው። ከቀናት በኋላም ስልክና አንዳንድ ነገር ለመግዛት ደውለው ያስወጧቸዋል። ከዛም ከአንድ ወይም ከ2 ሳምንት በኋላ ድንግልናቸውን ያስረክባሉ። ሻጮችም ረብጣ ገንዘባቸውን የሚያገኙ ይሆናል። ልጃገረዶቹን ድንግል መሆን አለመሆናቸውን ለማረጋገጥ የተለያዩ ስልቶችን የሚጠቀሙ ሲሆን ለምሳሌ ግልጽ የምርምር ጥያቄዎችን በመጠየቅ እንዲሁም ከመሳሳም ጀምሮ በተለያየ መንገድ የወሲብ ሙከራዎች በማድረግ ከሚያሳዩት ምልክት ለማረጋገጥ ጥረት ይደረጋል። ልጃገረዶቹ ከ14 ዓመት በታች ያሉ በመሆናቸው ምን እንደሚፈጠር አያውቁም። መልማዮቹ የሚቀርቧቸው በየዋህነትና በወዳጅነት በማላመድ ነው አቅርበው ወደ ገበያቸው የሚከቷቸው። ይህን ምልመላ የሚያዩ ሰዎች ሊደነግጡ፣ ነገር ግን ይህ ቢዝነስ ነው፣ ምንም አያስፈራም፣ ለማድረግ እድሉን ከተገኘ ወደ ኋላ የለም ይላሉ። ተመልምለው ወደ ድንግል ወሲብ ንግድ መስመር ከገቡ በኋላ ምን አይነት ሰዎች ናቸው ወደ ኮሎምቢያ መጥተው ከነዚህ ልጆች ጋር ወሲብ የሚያደርገው የሚለው የብዙዎች ጥያቄ ነው። ፖውል ብሬልስፎርድ እንግሊዛዊ ዜጋ ሲሆን እዚሁ ኮሎምቢያ ውስጥ ከልጃገረዶች ጋር ወሲብ ሲያደርግ ተገኝቶ ታስሯል። በቁጥጥር ስር የዋለው እንደ አውሮፓውያን አቆጣጠር በ2011 ሆቴል ውስጥ ሲሆን የህፃን የወሲብ ፊልም ይዞ እንዲሁም ከ12 እና 14 ዓመት ልጆች ጋር ተኝቶ ተገኝቷል። ነገር ግን ድንግል ልጃገረዶችን ያቀረቡለት ማፊያዎች ሳይሆኑ በራሱ ጥረት ነው ሊያደርገው የቻለው።
አሁን በስር ላይ ሲሆን 20 ዓመታትን አስቆጥሯል። እርሱ እንደሚለው እኔ ንጹሕ ነኝ፣ ወንጀለኛ አይደለሁም። እንዳለመታደል ሆኖ እዚህ ከ18 ዓመት በታች ሴተኛ ዳሪዎች አሉ እና እኔም ሰውነታቸው ፈርጠም ያለና ቁመታቸው ሲታይ ረጅም ስለሆኑና እድሜያቸው 18 ስለሚመስሉ ከነሱ ጋር ተኛሁ በማለት ቢያስተባብልም ከከሳሾቹ አንዷ ያኔ ፓውል ሲደፍራት 12 ዓመቷ ሲሆን አሁን ግን 16 ዓመቷ ሆኗል። እሷ ሴተኛ ዳሪ አይደለችም። ያመቻቻትም የሐይቅ ዳርቻው ጋር ካያት በኋላ ነበር። ለብዙ ወራቶችም በማስፈራራት እንደተጠቀመባትም ተናግራለች። ፓውል ብሬስፎርድም በሕፃናት ወሲብ ክስ ኮሎምቢያ ውስጥ ከታሰሩ 3 የውጭ አገር እስረኞች ውስጥ አንዱ ነው። በአስተዳዳሪው መንግስት የመጋፈጥ ድክመት ችግር የመድሊን ከተማ እናቶች የልጆቻቸውን የወደፊት ዕጣ ፈንታ እንደዚህ አይነት ነገር እንዳይገጥማቸው መከላከሉ ለነሱ የተተወ ሆኗል። አሁን ላይ መድሊን ለቱሪስቶች ጥሩና ደህንነቷ የተጠበቀ ልትሆን ትችላለች። ነገር ግን ለጥቅማቸው ብለው በእነዚያ ወሮ በላዎች ለሚበዘበዙት ልጃገረዶች ግን ደህና አይደለችም።